የሰሎሞንን በጣም ብዙ ሚስት ማግባት ምክንያት አድርገው ለምን እኔስ አላገባም ብሎ ሊያነሳ እንዳይችል ቅዱስ ባስልዮስ ዘቂሳርያ ይናገራል። ስለዚህ 80 ሚስቶች ማስተዳደር የሚችል አቅም አለው ማለት ነው። ገብቷችኋል? እያንዳንዳችን የሆነ የህይወታችን ክፍል ላይ ምንም ስለምንሰራው ኃጢአት ሊሰማን የሚችል ጸጸት፣ ለቅሶ፣ ሐዘን፣ እንባ መሰል አይነት ነገሮች ይጠፉና ሙሉ በሙሉ ደረቅ እንሆናለን እና ቅዱስ ዳዊት ሳያውቅ በራሱ ላይ ከዚህ የበለጠማ ማን ፍርድ ሊገባው ይችላል? አብዝቶ ቅጣት ለሚያስፈልገው ለእንዲህ አይነት ሰው ነው። አንተ ከተኛህበትና አረፌበታለሁ ካልክበት ጫካ ላይ ከምድር እስከ ሰማይ መሰላል ተዘርግቶ ነፍሷን ይዘውት መላእክት ሲወጡ አይተናል። ደብረ ክቡር አባታችን መልአከ መዊ ቀሲስ ደረጀ የሀገረ ስብከታችን ዋና ስራ አስኪያጅና የዚህ ቤተ መቅደስ የበላይ ጠባቂ፣ ክቡራን አበው ካህናት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ ከሩቅም ከቅርብም የመጣችሁ የልዑል እግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? ቸርነቱን ምሕረቱን ይቅርታውን በእድሜያችን ላይ ጨምሮ ለዚህ ያደረሰን አምላካችን ልዑል ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። አምላካችን ቅዱስ እግዚአብሔር ቀሪዋን ጊዜ ልቡናችንን ከፍተን ቅዱስ ቃሉን የምንሰማበት እንዲያደርግልን የእርሱ ቅዱስ ፈቃድ ይሁንልን። የዳዊት መዝሙር 50 ከቁጥር 1 እስከ 3 ባለ ኃይለ ቃል ወይም ትምህርት መነሻነት እንማራለን። አምላካችን እንዲያስተምረን በጉባኤያችን መሃል ተገኝቶ ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። እስኪ አብራችሁን በሉ። አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ፣ ከበደሌ ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነው። ቅዱስ ቃሉን የነገረን ልበ አምላክ ቅዱስ ዳዊት ነው። የመዝሙረ ዳዊት መጽሐፍ እንደምናውቀው በብሉይ ኪዳን ላይ ካሉ በምዕራፍ ረጅም በሆኑ መጽሐፎች ተርታ የሚመደብ መጽሐፍ ነው። መዝሙረ ዳዊት 10 አርእስቶች አሉት። እነዚህ 10 አርእስቶች በጊዜው ስለነበሩ ወደፊትም ስለሚመጡ ኃላፊያትና መጻእያት ነገሮችን አምላካችን ቅዱስ እግዚአብሔር ለልበ አምላክ ለቅዱስ ዳዊት ገልጦለት እግዚአብሔር አምላኩን ያመሰገነበት ነው። የልበ አምላክ የቅዱስ ዳዊት መዝሙር ግን መዝሙርና ወደፊት ስለሚመጡና ትላንትናም ስለነበሩ ጉዳዮች የሚናገር ብቻ ሳይሆን የዳዊትም ፍጹም የሆነው የጸሎቱ ውጤትም ጭምር ነው። በተለይ ደግሞ መዝሙር 50 እንደ ቤተ ክርስቲያናችን አስተምህሮ የተጸለየበት ራሱን የቻለ ምክንያት አለው። ቅዱስ ዳዊት እንደምታውቁት አምላካችን ቅዱስ እግዚአብሔር ምንም ግባ ከማይባል ከበታችነት ሕይወት አንስቶ አቅብቶ አንግሶ ከፍ ወዳለ ማዕረግ ያወጣው ታላቅ የቤተ ክርስቲያን ነቢይ ነው። ልበ አምላክ ቅዱስ ዳዊት ግን ትላንትና ከነበረበት በግ ጠባቂነት አውጥቶ እግዚአብሔር አምላክ ከፍ ያለ ክብርንና ከፍ ያለ ማዕረግን ሲሰጠው ከአንድም በላይ በጣም በተደጋጋሚ ጊዜ ላይ እግዚአብሔርን ረስቶታል። በሕይወቱ ውስጥ ሊያደርግ የማይገባቸውን በደሎችና ኃጢአቶች ተጽፈው ተመዝግበው ቅዱስ መጽሐፍ ላይ ስለ ታሪኩ እናገኛለን። መጽሐፍ ቅዱስ የእያንዳንዳቸውን በሚባል ደረጃ የቅዱሳንን ታሪክ ሲጽፍ መልካም ጎናቸውንም ክፉ ጎናቸውንም ይጽፍልናል። መልካም ጎናቸውን አይተን ከነሱ መማር እንድንችል፣ ከክፉ ጎናቸው ደግሞ ተመልክተን ማናችንም እንኳን የቆምን ቢመስለን ደግሞ ምን እንዳናረግ እንድንጠነቀቅ ነው፣ እንዳንወድቅ እንድንጠነቀቅ ነው እንጂ የቅዱሳን ታሪክ ውስጥ የተጻፉ ስህተቶች ለኛ ስህተት ለመፈጸም መክፈቻ በሮች ሆነው አያገለግሉም። ብዙዎች ለዛ ነው ስሁት በሆነ አረዳድ ከተረዱት የነሱን በደላቸውን እግዚአብሔር ሳያመሰግንላቸው እንኳን የሰሩትን ስራዎቻቸውን ምክንያት አድርጎ አንድ ሰው ሌላ በደልም ለመስራት በር ሊከፍትለት ይችላል። ብዙ ጊዜ ላይ በዚህ የሚታወቀው የራሱ የልበ አምላክ የቅዱስ ዳዊት ልጅ የሆነው ጠቢቡ ሰሎሞን ነው። ሰሎሞንን የምታስታውሱት ከሆነ ከቅዱስ ዳዊት በኋላ የነገሰው የእስራኤል ንጉሥ ማለት ነው።
በጊዜው በጣም ብዙ ሺህ ዕቁባቶች ወይንም ደግሞ በቁጥር ደረጃ ከ80 በላይ ቆነጃጅት ሴቶች ዙሪያው ላይ ነበሩ። ሚስት አድርጎ ዕቁባት አድርጎ ያስቀምጣቸው ነበርና አንዳንድ ሰዎች የሰሎሞንን በጣም ብዙ ሚስት ማግባት ምክንያት አድርገው ለምን እኔስ አላገባም ብሎ ሊያነሳ እንዳይችል ቅዱስ ባስልዮስ ዘቂሳርያ ይናገራል። እና እንደውም ይህ ሊቅ አባት ብሎ አብሮ ሲያስተምር ምን ይላል መሰላችሁ? የሰሎሞን ብዙ ሚስት ማግባት ላንተ ሚስት ብዙ ማግባት እንድትችል በር የሚከፍት ስህተት አይደለም ይላል። እና መጀመሪያ የሚያነሳው አንደኛ ሰሎሞን ንጉስ ነው ይላል። ሰሎሞን ምንድነው? ስለዚህ 80 ሚስቶች ማስተዳደር የሚችል አቅም አለው ማለት ነው። ገብቷችኋል? ስለዚህ አንተ ቅዱስ ባስልዮስ ምን ይላል? አንዲቷም ከብደሃለች እንኳን 80 ሊሆንልህ ይላል። ከዛ ይቀጥልና ግን እውነት ልንገርህ ከተባለ ግን አንተ ራስህ ሰሎሞን ምን አለ ባገባቸው ሴቶች ብዛት ሚስት ቢኖረኝ ብለህ ተመኝተህ ከሆነ ምናልባት ያንተ ደግሞ ከ80 በላይ ሊሆኑ ይችላሉ። ነገር ግን ሚስት ብዬ አካልህ አድርገህ የምትሰራው በደልህ ነው ልልህ የፈለግኩት ይላል። ስለዚህ የእያንዳንዳችን ሚስቶችና ባሎች ቢቆጠሩ ከ80 በላይ ይሆናሉ ብሎ ቅዱስ ባስልዮስ ይናገራል። እና ታሪካቸው ለቅዱሳን ተጽፎ የምናገኛቸው በደሎቻቸው እንዳልኳችሁ መልሰን እንዳንሰራቸውና ወድቀን እንዳንገኝባቸው ማስተማሪያዎች ናቸው። እና የቅዱስ ዳዊት በጣም ትልቁ ስህተቱ እና ይሄንን መዝሙር ራሱ እንዲዘምር ያደረገበት ምክንያት ቅዱስ ዳዊት ወደ ንግስና ከመጣ በኋላ በጣም ተደጋጋሚ የሆኑ በደሎችን ሰርቷል። የቅዱስ ዳዊት በጣም ትላልቅ በደሎች ናቸው ተብሎ የሚነገሩት እንደምታውቁት የመጀመሪያው የጦር ሹም አዛዡን ወይም መኮንኑን ኦርዮን ማስገደሉን ነው። ሁለተኛው ደግሞ የሱ የራሱ አካሉ የሆነችው ሚስቱን ቤርሳቤህን ቀምቶ መውሰዱ ነው። ሶስተኛ ደግሞ ብዙ ነፍሳትን በኦርዮ እንዲገደል ባደረገበት የጦር አውድማ ላይ ለአንድ ነፍስ ብሎ ሰዎች እንዲሞቱበት ምክንያቱ ነው። እና ቅዱስ ዳዊት ኃጢአት በጣም ራሱን እንዲረሳና እንዲዘነጋ ባደረገችው ጊዜ ላይ እግዚአብሔር በደሉን እንዲያስታውስ ምክንያት ሲሆነው የጸለየው ጸሎት ነው። እግዚአብሔር ለሰው ልጆች የሚሰጣቸው ትልቅ ጸጋና በረከቶች ክርስቲያኖች የመጀመሪያው ነገር ቢኖር ሰው የበደለውን ኃጢአትና ክፋቱን እንዳይረሳ ማድረግ። ቅዳሴያችንም ለዛ ነው ማንም ኃጢአትን የሚሰራ ወይም የሰራት ቢኖር አይርሳ፣ ምንም የማይደረግ ነውና የማይረሳ ነውና ይላል። በደሉን እንድናስታውሰው አይደለም፣ ኃጢአቱን መልሰን መላልሰን አይምሯችን ላይ እንድናስታውሰው አይደለም። ያማ ራሱ ኃጢአቱን ማሰብ የሐልዮ ኃጢአት ይሆናል፣ የሐሳብ በደል ይሆናል። ነገር ግን ኃጢአትን አስቧት የማትረሳ ናትና ሲባል ምን ለማለት ነው? ዛሬ በንስሐ ታጥባችሁ በቅድስና መመላለስ ብትጀምሩ ትላንትና እግዚአብሔር ከየት እንዳነሳችሁ ግን አትርሱ፣ በደለኛነታችሁን አትዘንጉ ለማለት ነው። እና ቅዱስ ዳዊት እንዳልኳችሁ ኃጢአት ሲደጋገምና በደል በጣም ተደጋጋሚ ሲሰራ አንዱ የሚያመጣው ትልቅ ጠባሳ ክርስቲያኖች በደል በጣም ከተደጋገመ ጽድቅ ከመሆን ደረጃ ያልፍና ምንም አይነት ስሜት እንዳይሰማን ያደርገናል። ለዛ ነው በነገራችን ላይ ጊዜ ኖሮን ብንማር ኖሮ እያንዳንዳችን የሆነ የህይወታችን ክፍል ላይ ምንም ስለምንሰራው ኃጢአት ሊሰማን የሚችል ጸጸት፣ ለቅሶ፣ ሐዘን፣ እንባ መሰል አይነት ነገሮች ይጠፉና ሙሉ በሙሉ ደረቅ እንሆናለን። እና ሰው እዛ ጫፍና ደረጃ ላይ የሚደርሰው ኃጢአቱ በጣም እየተደጋገመ ሲሰራ ቶሎ ብሎ ንስሐ ገብቶ እርምጃ ሳይወስድበት ሲቀር ኃጢአት ልብን ታደነዘዛለች፣ አይምሮን ታፈዛለች። ሰው ሊያለቅስ የሚገባውን እንባውንና አይኑን ደረቅ ታደርግበታለች። እና ቅዱስ ዳዊት ይሄ ደርሶበታል። በደሎቹን በጣም ባበዛቸው ልክ ዝም ብሎ ራሱን ይመለከተው ነበር። እና እግዚአብሔር ነቢዩ ናታንን ላከበትና ናታን ወደ ልበ አምላክ ዳዊት ገብቶ የራሱን ታሪክ መልሶ በሌላ ሰው አስመስሎ ነገረው። የሰው ሚስት መቀማቱን፣ ነፍስ ማጥፋቱን ነገረውና ለእንዲህ አይነቱ ሰው ምን ፍርድ ይገባዋል? እና ቅዱስ ዳዊት ሳያውቅ በራሱ ላይ ከዚህ የበለጠማ ማን ፍርድ ሊገባው ይችላል? አብዝቶ ቅጣት ለሚያስፈልገው ለእንዲህ አይነት ሰው ነው። በራሱ ላይ እንደፈረደ ቅዱስ ዳዊት ሲያውቅ ነው አሁን የጸለየውንና እኛ ያነበብነውን መዝሙር 50 የጸለየው ማለት ነው። መዝሙር 50 ዛሬ ብንማረው በጥቂቱ በጣም ጥሩ የሚያስብለው ምክንያት ምንድነው? ዛሬ ያለንባት የጾመ ጽጌ 3ኛ የማህሌት ሳምንት በቅዱስ ያሬድ የመዝሙር ማውጣት ስነ ስርዓት መሰረት የእግዚአብሔር ምሕረት የሚታሰብባት ቀን ናት። የሰንበቱ መዝሙር ራሱ ወመኑ መሐሪ ዘከማከ ብሎ ነው የሚጀምር። ከቶ እንዳንተ ያለ ማን መሐሪ የት አለ ተብሎ እውነት ነው።
ከእግዚአብሔር የበለጠ ምህረትን ሊያደርግ የሚችል ከእግዚአብሔርም የበለጠ ምህረትን ሊሰጥ የሚችል ማንም የለም እና የእግዚአብሔር ምህረት አንዱ ከሚገለጥባቸው መንገዶች ደግሞ መካከል የሰውን ኃጢአተኛነቱንና በደለኛነቱን እያወቀ አንደኛ መፍጠሩ ነው። እስኪ መፍጠሩ በሉ። ሰውን እንደሚበድል እያወቀ መፍጠሩ፣ እንደምንሳሳት እያወቀ እስትንፋስ መቀጠሉ ምናልባት ነገ ስለምንሰራው ጽድቅ ጊዜ ለመስጠት ብቻ ሳይሆን ዛሬ ሊያቆየን የቻለው የኛ ስራ ሳይሆን የማን ምህረቱ ነው? የእግዚአብሔር ምህረቱ ነው። እና የእግዚአብሔር ምህረቱ መጀመሪያ የሚታወቀው እኛን በመፍጠሩ ነው። ሁለተኛ የእግዚአብሔር ምህረቱ የሚታወቀው ደግሞ ፈጥሮ በማቆየቱ። እግዚአብሔር በጣም ነው የሚገርማችሁ። የመጀመሪያውን የሰው ልጅን ዕለተ ዓርብ ሲፈጥረው በሰኞ፣ በማክሰኞ፣ በረቡዕ፣ በሐሙስ፣ በዓርብ ባሉት ቀናቶች በፊት ቀድሞ መፍጠር ይችል ነበር። ለሱ ለካህሊነቱ ምንም ችግር አልነበረበትም። እየሰማችሁ እሁድ የፈጠራቸውን ግሩማን ቅዱሳን መላእክትን ባዘጋጀበት ቀን ላይ እኛንም አብሮ መፍጠር ይችል ነበር እና እግዚአብሔር አዘግይቶ ወደ ኋላ እስከ መጨረሻው ደረጃ እንድንጠብቅ ያደረገን አንደኛ ሁሉም ነገር ተዘጋጅቶ እንድንወጣ ስለፈለገ፣ ሁሉም ነገር ተስተካክሎልን ጎደለ ብለን ልንናገር እንዳንችል ልክ እናት የምትወልደውን ልጅ አስቀድማ ከመውለዷ ቀድማ እንደምትዘጋጀው እግዚአብሔር እኛንም ከመፍጠሩ አስቀድሞ ፍጥረታትን ቀድሞ ለማዘጋጀት ስለፈለገ ነው ይላል። ሁለተኛው ግን እግዚአብሔር እኛን አዘግይቶ የፈጠረን መሐሪ ስለሆነ እና ምህረቱ የሚታወቀው ለምን መሰላችሁ? እግዚአብሔር እሁድ በፈጠረበት ቅዱሳን መላእክትን ባዘጋጀበት ቀን ላይ እኛንም አብሮ ቢፈጥረን ኖሮ ምናልባት ታሪካችን እንደዚህ ያክል ራሱ ላይረዝም ይችል ነበር። ምክንያቱም ዕለተ እሁድ የተፈጠረውና ራሱን ከልቡ ነው ባመነጨው በኃጢአቱ ምክንያት ወደ ታች ወደ ጥልቅ የወረደው ዲያብሎስ እግዚአብሔር የፈጠራቸውን ግሩማን የሆኑትን መላእክትን አይቶ እኔ ፈጠርኳችሁ በማለቱ ይሄ ከሰው ተፈጥሮ በላይ ቅድስና ያለው ሰው ከሚያስበው በላይ ሊያስብ የሚችል እንደኛ ስጋ የሌለው ረቂቅ የሆነ መንፈስ የሆነ የእግዚአብሔር መልአክ ሳጥናኤል ማለት ነው በደል በድሎ መውረድ ከቻለ እኛ ደካማዎቹ ረቂቅ ሳንሆን ስጋ ያለን እንደ ቅዱሳን መላእክት ረቂቅ ሆነን ልናስብበት የምንችለው እንኳን አይምሮ የሌለን ሰዎች እንዴት ላንበድል እንችላለን? እግዚአብሔር እውነቴን እንምላችሁ መሐሪ ሆኖ አዘግይቶ ባይፈጥረን ኖሮ የሰው ልጅ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ የተፈጠሩት ፍጥረታት ጋር አብር ተባባሪ ነኝ ብሎ ላለማመፁ ራሱ ምን ዋስትና ነው? ሰኞ ውሃውን ሲከፍል አብሬ ከፍያለሁ ብሎ ሊወድቅ ይችል ነበር። ማክሰኞ ምድሪቷን እግዚአብሔር ታብቅል ብሎ ሲናገር አብሬ ዘርዘርቻለሁ ብሎ ያወራ ነበር። እና ሰውን መጨረሻ ዘግይቶ በኋላ ላይ አርፍዶ ማምጣቱ ከበደሉና ከኃጢአቱ ለመጠበቅ የሱ የምህረቱ ውጤት ነው። እና የኛም የራሳችን ሕይወት ላይ ክርስቲያኖች እግዚአብሔር የሚያዘገየን ከፈለግናቸውና ከጠበቅናቸው ነገሮች በሙሉ ወደ ኋላ እንድንሆን የሚፈልገው ጊዜው ስላልደረሰ ብቻ ሳይሆን መሐሪም ጭምር ስለሆነ በፈለግናቸው ቅጽበት የለመናቸው ልመናዎች እጃችን ላይ ቢገቡ እንዳልኳችሁ ከምንጠቀምባቸው ይልቅ የሰጠንን እግዚአብሔርን እጆች ረስተን የምናሳዝንበትም ሊሆን ስለሚችል እንዲህ ከመሆን አምላካችን እግዚአብሔር ይሰውረን። ስለዚህ እግዚአብሔር ምህረቱ በመፍጠሩ የእግዚአብሔር ምህረቱ እኛን ፈጥሮ በማቆየቱ ሶስተኛም ደግሞ የእግዚአብሔር ምህረቱ እኛን ድጋሚ ለመፍጠር አለመታከቱ ነው። እስኪ ድጋሚ መፍጠር በሉ። የሰው ልጆችን እግዚአብሔር አምላክ ድጋሚን የፈጠረን ድጋሚን የፈጠረን ማለት የበደለውን የአዳምን ኃጢአትን እግዚአብሔር አምላክ ያስተሰርይ ዘንድ ነፃ ያወጣን ዘንድ ከመቤታችን ከንጽሕት ድንግል ማርያም ከማህፀኗ ባደረ ጊዜ ላይ እርሷን ማህፀኗን ከተማ አድርጎ በተወለደበት ቅጽበት ለኛ በምድር ላይ በመጣበት ጊዜ ላይ ክርስቲያኖች እርሱ ሰው በመሆኑ ካገኘናቸው ጥቅሞች መካከል የመጀመሪያው እኛ ዳግም መፈጠር የምንችልበትን ምክንያት ማግኘታችን። እግዚአብሔር ለበደላችን መልሰን እንዳንበድል እኛን አጥፍቶ ሌሎች ፍጥረታት መፍጠር ይችል ነበር። ባጠፋንበት ቅጽበት እንደኛ አይነት በደለኞችን ልጆች ብሎ ሊጠራን የማይፈልግ መሆኑን አሳይቶን ሊደመስሰን ይችል ነበር። ግን እግዚአብሔር ምህረቱን በምን ገለጠልን? አጥፍተን ሳለ በድለን ሳለ እኛኑ ራሳችንን መስሎ ሊያድነን ፈልግ እኛኑ ራሳችንን ሊያድነን ፈልጎ እኛኑ መስሎ ሰው ሆኖ መመላለሱ እኛን በአዲስ ሊፈጥረን እኛን እንደ አዲስ ሊያዘጋጀን እኛን እንደ አዲስ ሊፈጥረንም ጭምር ስለፈለገ ነው። እና ቅዱስ ዳዊት እንዳልኳችሁ በኃጢአትና በበደል ውስጥ በተመላለሰበት ጊዜ ላይ እግዚአብሔር ድጋሚ ሲፈጥረው ምህረቱን ድጋሚ ሲያሳየው የጸለየው ጸሎት ነው። እና አሁን ካነበብኩላችሁ ጸሎት ላይ
አንዲት ወን ቃል ብቻ ነግሬያችሁ ትምህርት ልጨርስ። እስኪ አንተን ብቻ በደልኩ በሉ። አሁን ጥያቄው ልጠይቃችሁ፣ በህይወታችሁ ሰርታችሁት በምታውቁት ኃጢአት በሙሉ እግዚአብሔርን ብቻ ነው የበደላችሁ ነው አይደለም? ኃጢአት ሰርታችሁ አታውቁም እንዴ? ለሰራችሁት ኃጢአት የበደላችሁት እግዚአብሔርን ብቻ ነው። ዳዊት ግን ማንም ብቻ በደልኩ ነው ያለው፣ አንተም ብቻ በደልኩ አለ። እውነት ነው። በነገራችን ላይ ሰው ኃጢአት ሲሰራ እግዚአብሔርን ብቻ ነው የሚበድል። ምን ማለት ተፈልጎ እንደተባለ ብቻ ልንገራችሁ። ኃጢአት ራሱን ችሎ 4 እርከኖች አሉት ይላሉ አባቶቻችን። ኃጢአት የመጀመሪያው፣ ሁለተኛው በደል ነው፣ ሶስተኛው አበሳ ነው፣ አራተኛው ደግሞ ኢፍትሃዊነት ነው። እነዚህ 4 ደረጃዎች እያንዳንዱ ሰው ኃጢአት ሲሰራ የሚያልፋቸው ደረጃዎች ናቸው። ሲጀመር ቃላቶቹ ራሱ በነገራችን ላይ የሚሸከሙት ሐሳቦች የተለያዩ ነው። ሰው ኃጢአት ሰራ ሲባል በነገራችን ላይ በደል ሰራ፣ ኩነኔ ሰራ፣ አበሳ አለበት እንደማለት አይደለም። ቃላቶቹ የሚሸከሙት ሐሳቦች ሁሉም የተለያየ ነው። ያን እናቆየውና ብቻ ግን እንዳልኳችሁ ሰው እንዴት ነው በደል ሲሰራ እግዚአብሔርን ብቻ የሚበድለው የሚለውን ላሳያችሁ። ዳዊት እንዳልኳችሁ ሰው ነፍስ ገሏል፣ የሰው ሚስት ቀምቷል፣ ሌሎችም እንዲሞቱ ምክንያት እንዲሆን በር ከፍቷል። ይሄንን በሙሉ እንዲያደርግ በር የከፈተለት ግን መጀመሪያውኑ የማንን ሕግ መተላለፍ ሲጀምር? ሰው የእግዚአብሔርን ሕግ መተላለፍ ሲጀምር ነው ሰውን ራሱ ማጥፋት የሚጀምረው፣ ሰውን ራሱ መበደል የሚጀምረው፣ ሰውን ራሱ ሊደረግበት የማይገባውን ነገር ወደ ማድረግም ደረጃ የሚሄድ። ስለዚህ በደሉ ሁሉ እግዚአብሔርን ከመተላለፍ የሚጀምርና ሕጉን ከማፍረስ የሚነሳ ስለሆነ መጀመሪያውኑ የበደልነው ማንን ብቻ ነው? እግዚአብሔርን በመበደላችን ሰውን በደልን። እግዚአብሔርን በመበደላችን ለሰው ክፉ የማይገባውን ነገር በሙሉ አደረግን ተብሎ ይነገራል። ለዛ ነው ሰውን በድለን ጥፋት አጥፍተን ክፉ ሰርተን ባለንበት ጊዜ ላይ ከሰው ይቅርታን እንደምንጠይቀው ሁሉ ከማንም ጭምር ነው ምህረት የምንለምን፣ ከእግዚአብሔር ነው። በነገራችን ትላንትናም በተነበበው የቅዳሴ ወንጌላችን የምታስታውሱ ከሆነ የእርቅን ስነ ስርዓት ወንጌላችን ሲናገር ሰው አለመስማማትና አለመግባባት ደረጃ ላይ ሲደርስ መጀመሪያ በሁለቱ መካከል እንዲፈታ ይደረጋል። ካልሆነ ሽማግሌ እንዲጨመር ይደረጋል። ካልሆነ ቤተክርስቲያን እንድትጨመር ትደረጋለች። ቤተክርስቲያን ተብላ የምትጠራው ጉባኤው ማለት ነው። አሁን የተሰበሰበው አንድነታችን ማለት ነው። በዚህ ሁሉ ግን ሰው ይቅርታ ሲባባል ይቅርታውን መቀበሉን የሚያሳየው ይቅር ለማን ሲል ለማን? ይቅር ለእግዚአብሔር ነው የሚለው። በነገራችን መጀመሪያ ይቅርታ ሰጪም ምህረትም ማድረግም ማን ስለሆነ፣ ስለዚህ ቅዱስ ዳዊት አንተን ብቻ ምን አረኩኛል? ስለዚህ እግዚአብሔርን ብቻ ነው የበደልነው፣ አምላካችንን ያሳዘንነው። እሱን በማሳዘናችን ምክንያት ደግሞ እርስ በእርሳችንም ላለመስማማታችን፣ ላለመዋሃዳችንና አንድ ላለመሆናችን ምክንያት የሆነን እሱ እና ቅዱስ ዳዊት አንተን ብቻ በደልኩ በፊትህም ክፋትን አደረግኩኝ እያለ የሚናገረው ለዛ እና በዚህች ዕለት ላይ ክርስቲያኖች በእግዚአብሔር ምሕረት ውስጥ መጠለላቸውን፣ በእግዚአብሔር ምሕረት ውስጥ መመላለሳቸውን፣ የእግዚአብሔርን ምሕረትንም ጭምር እንዳይዘብቱበትን የቤተ ክርስቲያናችን ሊቃውንት የሚያስተምሩበት የሰንበት ትምህርት ነው። የእግዚአብሔርን ምሕረት ክርስቲያኖች እንዳንዘብትበት ራሱ መጠንቀቅ አለብን። መሐሪ ነው ተብሎ የሚሰራ ኃጢአት የለም። ይቅር ባይ ነው ተብሎ እግዚአብሔርን አንተላለፉ። መበደላችንን የምናውቀው እንጂ እድሜ ሰጥቶን ይቅርታን መለመን የምንችልበትን ጊዜ ይጨምርልን አይጨምርልን አናውቅ። ስለዚህ ምንም ዋስትና አይኖራችሁ ክርስቲያኖች። ኃጢአት ሰርተን ነገ ንስሐ ልንገባ እንችላለን የምንለው ህይወት እንደ አንድ ክርስቲያን እንዲኖረን ራሱ አይፈልግም። በደላችንን ባወቅንበት ቅጽበት ከእግዚአብሔር ወዲያውኑ ምህረት እንድንለምን የሚፈልግ፣ አለበለዚያ እግዚአብሔር ምህረቱን እንድናገኝ የምናዘገየውና ምን ቆይተው ቆይታ ሁሉ በሰጠን በእያንዳንዱ የምህረት ደቂቃ ላይ መዘበቻ እንዳይሆንብን። ስንክሳራችን ላይ ስለ እግዚአብሔር ድንቅ ምህረት ማሳያ የምትሆን አንዲት እናት አለች። ቅድስት አትናስያ ትባላለች። በረከቷ ለሁላችን ትድረሰ። ቅድስት አትናስያ በትላንትና ህይወቷ ስንክሳራችን ታሪኳን ሲናገር በጣም መልካም የሆነ ህይወት የነበራትና ብዙ አበውን ገዳማውያንን እየተቀበለች በቤቷ ታስተናግድ የነበረች ቅድስት ሴት ናት። ነገር ግን ሰይጣን ልቡኗን አሻፈተባትና ይሄ አላፊ ጠፊ የሆነውን ዓለምና ብልጭልጭታው እንዲያሸንፋት አድርጎ ፍጹም ዘማዊ እንድትሆንና ሰውነቷን ራሷን እንድትሸጥ አደረጋት እና ለዘመናት ተሰራው ከነበረው ጽድቅ አቁማ ለረጅም ዓመታት በሚባል ደረጃ ኃጢአት መስራትን ሳትታክት ሰራች እና እግዚአብሔር የሚገርማችሁ ምን አይነት አምላክ መሰላችሁ? ትላንትና የሰራችሁትን የደግነት ዘመናችሁን አይተው ሰዎች ባይመልሳችሁ
እግዚአብሔር ግን የትላንትና ዘመናችሁን የደግነቱን አስቦ ዛሬ ኃጢአተኛ ብትሆኑ እንኳን አይረሳም። የትላንትናውን በጎ ስራችሁን ይፈልግ እና ቅዱስ ዮሐንስ ሐጺር የሚባለውን ጻድቅ ከነበረበት ገዳም አንስቶ አበውን እንዲልኩት ተደርጎ ወደዛ ቦታ ሄዱ። ሰውነቷን በምትሸጥበት ቦታ ወይም ደግሞ ቤት እንደማንኛውም እሷን እንደፈለገ ሰው ሳንቲም ይዞ ገብቶ ከቤቷ ውስጥ ተቀመጠ። አልጋው ላይ ተቀመጠ። ስቅስቅ ብሎ ማልቀስ ጀመረ። የመጀመሪያው ሊሆን ይችላል ከሴት ጋር ሊያደር ስለመጣ ነው ብላ ልትረዳው ሞከረች፣ ግን አይደለም። እና የሷን ነፍስ ጭንቀትና አጋንንት እንዴት ሰውነቷን እያስጨነቋት እንደሆነ ሲነግራት አትናሲያ ወደ ልቧ ተመለሰች። እግዚአብሔር የሚገርማችሁ ራሱ እንደሚናገርና እንደሚመልሰው ሁሉ ጥሪ አንዳንዶቻችንን ካለንበት የኃጢአት አልጋ ላይ እንድንነቃ የሚያደርገን በወዳጆቻችንም ጭምር እና ቅዱሳን አንዱ ለኛ ከሚሰጡ ጥቅም የምንፈልገውን ነገር ከእግዚአብሔር ከማማለድ ባለፈ ከእግዚአብሔር ስንሸሽም እንድንመለስ የሚለምኑንና የሚማጸኑልን እነሱ ናቸው። እና ቅዱስ ዮሐንስ ሐጺር ይህንን ሲላት ምን ላድርግ አለችው። ሁሉን ነገር ትተሽው ዛሬ በሙሉ እንውጣ፣ እግዚአብሔርን ምሕረቱን እንለምናለን። አትናሲያም በሯን ከፍታ በዝሙት ያካበተችውን ሀብትን በሙሉ ትታው መንገድ ጀመሩ። ጨለማ ስለነበረ ከገዳሙ ሳይደርሱ አንድ ጫካ ውስጥ እሱም በቦታው እሷም በቦታው አርፈው ተኝተው በነበረበት ጊዜ ላይ በዛው ሌሊት አትናሲያ አረፈች። ንስሐዋን ሳትጨርስ ወደ እግዚአብሔር መጣ፣ ምሕረትን ሳትለምን ማለት ነው። እና ቅዱስ ዮሐንስ ሐጺር አዘነ። እዛው ቆፍሮ ቀበራት። ወደ መጣበት ገዳም ለአባቶች መሞቷን ሊያረዳ ሲነግራቸው ግን እነሱ እጅግ እየተደሰቱ ነበር። ለምን ትደሰታላችሁ በእሷ አረፍት ብሎ ሲጠይቃቸው አንተ ከተኛህበትና አረፌበታለሁ ካልክበት ጫካ ላይ ከምድር እስከ ሰማይ መሰላል ተዘርግቶ ነፍሷን ይዘውት መላእክት ሲወጡ አይተናል። እና እግዚአብሔር የማራት እሱን ምሕረት ለመለመን ቤተ መቅደስ ለመምጣት ስትመጣ ሳይሆን ገና ከነበረችበት የኃጢአት ደጅ ወጥታ መራመድ ስትጀምር ነዋል። እና እግዚአብሔር በምሕረቱ እንዳንዘገይ በቸርነቱም እንደከለለን አውቀን ኃጢአታችንን እንድናዘዝ ከቶ እንደሱ ያለ መሐሪ የለም ብለን ከመዘመር ባለፈ ከቶ እንደሱ ያለ መሐሪ አለመኖሩ ንስሐ ገብተን ቅዱስ ቁርባን ተቀብለን ለማወቅ አምላካችን ልዑል እግዚአብሔር ይርዳን። የሰማነውን በልቦናችን ሰሌዳ ይጻፍልን።